ብዙ ሰዎች ዛሬ ገንዘባቸው ገቢያቸው ቢቆም አንዳንዶች አንድ ቀን ነው ሰርቫይቭ የሚያደርጉት፣ አንዳንዶች ሳምንት ነው፣ አንዳንዶች ወር ነው፣ ጥቂቶች ጥቂት ወራት ይቆያሉ። አብዛኛው ሰው ግን ሰርቫይቭ ማድረግ አይችልም። ይሄ ፍዳ አይደለም፣ በውሳኔ መቀየር እንችላለን። እኔ መስራት ባቆም ዘመኔን ሁሉ መብላት እችላለሁ ቢል አንድ ሰው ሲስተም ዘርግቶ እንደሱ ማግኘት ይቻላል ወይስ አይቻልም? ይቻላል እኮ። ምን ይላል ሮበርት ኪዮሳኪ? ትምህርት ቤት ላይ አንማርም ስለ ገንዘብ፣ አንድ ሲደመር አንድ ያስተምሩናል። ብር የሚባለውን ነገር ግን አናውቀው የታተመውን ቁጥር ካልሆነ በስተቀር እና ቁጥሩ ስንት አለኝ ስንት የለኝም። ፋይናንስ ምንድነው አሰራሩ? እንዴት ነው የሚሰራው? ገንዘብ ለማምጣት ምን መስራት አለብኝ? የመጣውን ገንዘብ ወዴት ነው መውጣት ያለበት? እንዴት ነው መውጣት ያለበት? እንዴት ሲሆን ነው የሚወጣውና የሚገባው ገንዘብ እንደዚህ ሽክርክሮሹ በጣም እየጨመረ የሚመጣው? ሽክርክሮሹ ሲጨምር ነው እኮ ሰክሰስፉል የሚሆን። በጣም ስሎ ሲሆን እኮ ድህነት ማለት እኮ እንደዚህ ከረንሲው ስሎ ነው ማለት ስሎ ነው። እንደምንም በአመት አንድ ገንዘብ ጠብ ይላል። እሷን በብርሃን ፍጥነት አጥፍቶ ሌላው እስኪመጣ ድረስ እየዳሰሱ ጠብ ይላል። እንደዚህ ነው በህይወታችን። ይሄ ፍጥነት ነው እየጨመረ ገንዘብ። ሌላው ስሙ ምንድነው? ከረንሲ ነው አይደል? ከረንሲ ፍሎው ነው መፍሰሱ መጨመር። የመግባት መፍሰስ የመውጣት መፍሰስ ሁለቱ ምን መሆን አለበት? መጨመር አለበት። ግልጽ ነው። አንዳንድ ሰው እጁ ላይ 20 ሚሊዮን ብር ይሽከረከራል። ስለዚህ ምን ያደርጋሉ? 10 ሚሊዮን ድረስ ብንሰጠው ራሱ ይሄ ሽክርክሮሹን ይዘ ነው ማለት ነው። የባንክ አካውንታችሁ እኮ ምናችሁን ይናገራል? የፋይናንሻል እንትናችሁን ይናገራል። ስለዚህ ባንክ አካውንት አውጡና ፕሪንት እያደረጋችሁ ይሁት፣ ባዶነቱንም ይሁት። ፋይናንሻል ፍሪደም የሚገኘው በገንዘቡ ቁጥር ሳይሆን በመቶ ሚሊዮኖች በ10 ሚሊዮኖች በየወሩ የሚያመጣ ሲስተም ስንዘረጋ። ስለዚህ ያንን ስናደርግ ፋይናንሻል ፍሪደም የሚባለውን እየገነባሁበት ይገኛለሁ ሲስተም። ስለዚህ አንድ ሲስተም፣ ሁለት ሲስተም፣ ሶስት ሲስተም እነዚህ ተገነባላችሁ። የተገነቡ ሲስተሞች ኮንቲኒየስ ሬጉላር ኢንካም ያመጣሉ። ብትሰሩም ባትሰሩም፣ በህይወት ብትኖሩም ባትኖሩም እንደሱ የሚባል ነገር አለ። ሲስተም ገንብቶ ገንዘብ ማግኘት ፓሲቭ ኢንካም የሚባል ነገር አለ። ሌቨሬጅ ማድረግ የሚባል ነገር አለ። አክቲቭ ኢንካም አለ፣ ሰርቶ ማግኘት። ገንብቶ ሲስተም ዞር ስንል ሲስተሙ እኛ ብንኖርም ባንኖርም ገቢ የሚያመጣ አለ። ይሄን ምንድነው ዲጋርጉ? what is leverage income or ደግሞ passive income? what are the types of passive income? how can I participate in building passive income? እነዚህን ሶስት ጥያቄዎች ጉግል ላይ ቻት ጂፒቲ ላይ ብትጠይቁ ሜቶዶች ይነግሯቸዋል። እነሱን አጥኗቸው። አንዱን ከልባችሁ ጋር የሚሄደውን ስሩት። you will change። የሚገርም ለውጥ ታመጣላችሁ። IQ number 3 ሞዶ ፓርቲ ነው። budgeting your money። ገንዘባችንን ምን ማድረግ? በጀት ማድረግ። አሜዚንግ። ሀገር በጀት ታወጣለች አይደል? በበጀት አመቱ ሲባል ትሰማላችኋል ዜና። ዝም ብላችሁ እየሰማችሁ ለምን ትሄዳላችሁ? በዚህኛውስ በጀት አመት በእኛ ቤት በእኛ ኪስስ በጀት አመት አለው ወይ? በጀት አመት ሲጀምር በጀትስ ይጀምራል? በጀት ማለት ባለፈውም ጠቅሼላችኋለሁ፣ ገንዘብና በጀት የሚለየው ገንዘብ ማለት ያጂው ላዘዘው ነገር ሁሉ በዛው በልኩ መግዛት በሚችለው ልክ ምን ያደርጋል? ይገዛል። በጀት ማለት ግን ያጂው ይሄኛውን የተወሰነውን ቁጥር ለዚህ ጉዳይ ነው እንጂ ከዛ ውጪ አላውለውም ሲል ምን ይባላል? በጀት ይባላል። ለሌላ ጉዳይ አላውለውም የሚለው ውሳኔ ስሜትን ከመግዛት ጋር የተያያዘ ነው። ስለዚህ ስሜታችንን ካልገዛን በጀት ሊኖረን አይችልም። በጀት የለም ሲባል አንዳንድ መስሪያ ቤት ከሰማችሁ ኢትዮጵያ እንዳለ ብር የላትም ሳይሆን በዛ መስሪያ ቤት ውስጥ ለዛ ርዕስ በጀት ርዕስ ምን የለም በጀቱ ተጠቅመናል ወይም ደግሞ በጀት አልወጣለትም። እኔና እናንተም በህይወታችን አሁን ምን ማውጣት አለብን? በጀት ማውጣት አለብን። ስለዚህ በጀት ስናወጣ በእያንዳንዷ ገቢያችን ላይ መሆን አለበት። በጀት ስናወጣ ትልቁ ፕሪንሲፕል መርህ ሮበርት ኪዮሳኪ የሚለው pay yourself first። ሳነብ ምን ይላል? ራስህን ቅድሚያ ክፈል ይልና በህይወትህ አንድ ጓደኛ ቢኖርህና ያ ጓደኛ ፓርትነር ቢሆን የቢዝነስ ፓርትነር ቢሆን 50% አዋጣችሁ ቢዝነስ ብትጀምሩ በየወሩ ሂሳብ ሰርተ የምታከፋፍለው አንተ ቢሆን እና ለዛ ሰው የ50% ድርሻውን ባትሰጠው በሚቀጥለው ወር ካንተ ጋር ለመቀጠል ፈቃደኛ ይሆናል ወይ ብሎ ይጠይቃል። አይቀጥልም። ለምን? ድርሻውን ስለወሰድክበት። ከዛ በጣም ባልጠበቅኩት መልኩ ምን ይላል? በህይወት እንድትቆይ ያደረገ ትልቁ ፓርትነር ፈጣሪ ነው። ይሄንን ሁሉ ሲያደርግ ኢንቪዚብል ነው፣ አይታይም። ስለዚህ
በእምነትህ 10% ለሱ ድርሻው እዛች ላይ ምን አለ ስሜታችን አለ ብሩ ላይ 10% ዘካ ሊሆን ይችላል ኦር ደግሞ አስራት ሊሆን ይችላል ስለዚህ ያችን አስራታችሁን ያችን ዘካችሁን ምን ማድረግ ማውጣት ነው አሁን ይሄን ማውጣት ሲባል አንዳንድ ጊዜ ያው በቂ ሀሜት ሁሉም ላይ የራሱ ሃይማኖት በቂ ሀሜት ስላለው ወስደን እኮ ብንሰጥ እነሱ ለእንትን ጉዳይ ነው የሚያውሉት ስለዚህ እኔ ነኝ እንትን ምለው ስለዚህ ከዛ አንሰጥ መጨረሻ ይሄንን ካላደረክ ሌብነት ነው ፓርትነር በሚቀጥለው ይተውሃል ልምምዱ ያላችሁ ታውቃላችሁ የሌላችሁ ካልሞከራችሁት አይገባችሁ 6 ወር ሞክሩት በመስረቅም በማውጣት የሰውን ድርሻ ሰጠነው ነው አይደል የሚባለው ድርሻውን ነው የሰጠነው እንጂ የኛ ደግነታችን ነው የሚሰጠው ፓርትነር ከሆነን እኔና እሱ 60 እና 40% ቢኖረ 60%ን ካልኩሌት አድርጌ ብሰጠው ደግነኝ ነው እንደሚባል አይደለም በቃ የሱ ነው መብቱ ነው የሱ ነው ካልሰጠውት እየሰረኩ ነው ብቻ ካልሰጠው እየሰረኩ ነው ሌላ እንትን የለው pay yourself first saving ነው ለነገ ማንነት እስከዛሬ አብሮ ኢንቪዚብሊ ለሰራው ፈጣሪ ድርሻውን ታወጣለህ ሁለተኛው ለነገ ማንነት ስለዚህ የነገ ማንነት ሴቪንግ ነው አይነካ አይጠገ የተባለው እሱም በፐርሰንት ያልነው ለብቻ አደረ ፖስታ ገዝተን ነው ልባርጉ ላይ ርዕስ የበጀት ርዕስ ተጽፎበት ማለት ነው ሶስተኛ ሪኢንቨስት ኦን ዮር ቢዝነሳችን ላይ ኢንቨስት የምናደርገው በዚህ ወር እንትን መስራት አለብን መልሰን እንትን መግዛት አለብን እንደዚህ አይነት ስልጠና መስጫ አዳራሽ መከራየት አለብን እነሱን አደረግን ከዛ መንዝሊ ኤክስፔንስ የወር ወጪ ይላል የወር ወጪ 1 2 3 እንደጻፈን ብዙ ዝርዝር አለ ባዶ ይሆናል የለም ለነሱ አሁን አልቋል እዚህ ጋር ገንዘቦቹ ቦታ ገብተዋል ነገር ግን ለምሳሌ የቤት ኪራይ የሚባለው አልተሟላም ምግብ የሚለው አልተሟላም ዞር ብለን ስናይ 10% ከዚህ በፊት የማናቀው ለፈጣሪ ተሰጥቷል ከዛ ምን እንላለን ዋናው ሐሳቡ ነውና ለምሳሌ ምናልባት 1000 ብር ከነበረ 900ን እናመጣና 100ን እዛ አስቀርተን ማለት ነው ያው አልቀሩም እንዲባል ማለት ነው ድረስ መለስ አይነት ነገር ከዛ 900ን እዚህ ጋር ስናስገባት አሁንም ምን ይቀራል አስቤዛ ምናምን ይቀራል ሰው ሳይበላ አይኖርም ከዛ ስናይ ሴቪንግ ያው አርገናል እኮ አይታችኋል እኔ ራሷም ስመድብ በደንብ አሳይቻችኋል እዳ የመክፈል ፕሮግራም አውጡ እዳ የሚከፈለው ከማገቢ ነው ከራስ ብዙ ሰው እዳ የሚከፍለው አዲስ እዳ ፈጥሮ ነው ለሰው ብለ የምታደርገው ነገር ገደል እየከተተ ነው የሚሄደው በፈጣሪ ፊት ትክክል ሁን በበጀት ፊት ትክክል ሁን አለቀ ከዛ በኋላ you'll see the result